ሰላም እንዴናችሁ ልጆቼ? ደህና ናችሁ ወይ? ባያላችሁበት የዓለም ዳርቻ ያላችሁ ተከታታዮቼ እንዴናችሁ? ወርቆቼ መወክሎቼ እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። እንግዲህ ዛሬ አንዲት መልእክት አለችኝ። እንዲያው ሾርሸር እያደረጋችሁ ለዶክተር አብይ አድርሱልኝ ባካችሁ። አዎ ዶክተር አብይዬ እባክህ እኔ በወልድ ያደርሳለሁ ትልቅ ሴት ነኝ እና እንዲያው እባክህን መቼም ያው ኢትዮጵያዊ ስንባል እንዲያው ታላቃችን ማክበር እንደ ባህላችን ነው። አዎ መቼም ዛሬ ይሄ ቲክቶክ እና ምን ከመጣ በኋላ ነገር ተበላሸ እንጂ ታላቃችን ማክበር አለብን እንዲወግና እንደ ባህላችን። እባክህን እንዲያው አሁን እኔ አዶናይ ጎረቤቴ ነው። ያው እንደነገርኳችሁ በፊት እዚህ ካናዳ እንዲህ ሰፈር ነበር የምንኖረው እና አዶኒ ማለት ነው። እና እንዲያውም የሆነ ሰዓት ብታዩ አዶናይ በጣም ሰው አክባሪ ትሁት ጨዋ ልጅ ነው ብታዩት እንዲያው እና በወንድ እጁ ቡና እያፈላ ይጠራኝ ነበር። እዚህ ሳይሄድ ወደ ኢትዮጵያ እዚህ እያለ ቡና አፍልቶ ማማ ቡና ጠጡ እያለ በወንድ እጁ የዶሮ አይን የመሰለ እርጎ የሚል ቡና ነበር እያፈላ የሚያጠጣኝ። በጣም ጎበዝ ልጅ ነው ብታዩት። እና ማማ አብረን እንስራ ነው ከኔ ጋር ውጡና ቲክቶክ እና ዩቲዩብ ስሩ አለኝ። ኧረ ተው አዶንዬ፣ እኔ እንደው ይሰድቡኛል ደግሞ በዚህ እድሜያችሁ ምን ታረጋላችሁ ብለው ነው የሚሰድቡኝ ብየው። አረ እንደው ግድ የለውም ተዋቸው፣ የነሱን ስድብ ተቋቋሙታለሁ ነው እና ስሩ። ምክንያቱም አሁን እንደ ሶሻል ሚዲያ ጥሩ ነገር ነው። ሰው ካልነካሁ የሰው ዘር የሰው ሃይማኖት እስካልተሳደብኩ ድረስ ጥሩ ትሰሩበታላችሁ። አንተ አሁን ስራ የለሁም ጡረታ ወጥተህ ነው ያለሁት እና ለአንድ ነገር እንኳን ይረዳኋል አበባ ምንም ቢሰጡሁም እንደው ብሎኝ አይ አዶንዬ እኔ ይቅርብኝ እንደው በስተርጅና ደግሞ ከሚያቃልሉኝ ከሚሰድቡኝ ይቅርብኝ ብዬ እምቢ ብዬው ነው። እና አሁን ግን ቆጭቶኛል። እስከሚመጣ እየጠበቅኩ ነበር። አሁን ወደ ካናዳ ሲመለስ አብረን እንሰራለን ከዚህ በኋላ። አሁን የሶሻል ሚዲያውን ባህሪ አውቄበታለሁ። የራሳቸው ጉዳይ ቢሳደውም ያው እሱም ትናንትና ብሎ ይመክሮኝ ነበረ። ነጮቹ እኮ እዚህ ካናዳ ያሉት ከአንቱ እድሜ በላይ ያሉት ሁላ ይሰራሉ ብሎ ነበር የዛን ጊዜ። አሁንም እውነቱንም ስወጣ አገኘኋቸው። እናንተ አሁን እኔ ጌም ምናምን ቲክቶክ ስጫወት ሲልኩልኝ ትላልቅ እኔም ቢወልዱ የሚያደርሱኝ ሴቶች ናቸው። እና ስለዚህ አሁን እስከሚመጣ እየጠበቅኩ ነበረ። አሁን ደግሞ ሰሞኑን የምሰማው ወሬ በጣም አስደንጋጭ ነው ጋይዝ። ታሰረ እያሉ ነው። እኔ ምን እንዲያደርግ አላውቅም። እንዲያውን የምለው ኢትዮጵያ ቲክቶክ ማን ነው ኮሜንተርስ መቼ ነው የሚታሰረው? እኔ ኮሜንተሮችስ መቼ ነው የሚታሰሩት ነው የምለው። አዎ ቲክቶከሮች ጨርሰው ታሰሩ። ኮሜንተሮቹን ማሰራት ጀምሩም ወይ? እነዚህ ባለየ ኮሜንተሮች ያልተባለውን ተባለ እያሉ ሰው የሚሳደቡ ለምን እነሱ አይታሰሩም ነው የምለው ጋይዝ። እኔ እነሱን ቢታሰሩ ባይ ነኝ። በዛውም ይሄንን መልእክትን አድርሱልኝ እባካችሁ። ኢትዮጵያ ያለ የህግ የበላይነት የኮሜንተሮችንም ነገር መላይ ይበለው። ከቲክቶከሮች በላይ ኮሜንተሮች ናቸው ሀገር እያጠፉ ያሉት። አዎ ያልተባለውን ተባለ ይላሉ፣ እዛ ቱስ ይላሉ፣ ዩዘር ምናምን በሚባል ስም አንታወቅም እያሉ። ስለዚህ እነሱን መታሰር አለባቸው ባይ ነኝ እኔ። እና አዶንዬ እንደነገርኳችሁ በጣም ሰው አክባሪ ትሁት ልጅ ነው። ምን እንዲያረጋ አላውቅም። እንግዲህ ሰሞኑን ታስሯል አሉ። ጆን ዳንኤል ሲለቀቅ ይኸው እሱና ጃኒ ደግሞ ታሰሩ አሉ። እኔ ቲክቶከሮች ሁሉም ናቸው መሰለኝ የታሰሩ። ጆሲም ታስሯል አሉ። ጆሲም አሁን ቀይ ልብስ ለብሶ ለሴቶች የፔሬድ ህመም ድምፅ ሆኖ ነው እንግዲህ እንደዛ ነው ያለው እሱ። እንዲያውም ሰው ግብረ ሰዶም እንትን ሊል ነው ምናምን ሲሉ እንኳን ቆይ ማማይ እና ግብረ ሰዶም ሊያስፋፋ ነው ምናምን ብለው ያሉትን ሰዎች እንኳን እከሳለሁ እኔ። እንዴት ወንድ ልጅ ሆኜ እንዴት እንደዚህ ይሉኛል እያለ ነበር። እና ማብራሪያ ሲሰጥ ሰምቼ እንዲያውም የሚበረታታ ነው ጋይዝ። የሴቶችን ህመም ዛሬ ሴቶችን የሚገድል አንገታቸውን፣ እጇን፣ እግሯን የሴትን አካል የሚቆራርጥ ወንድ ባለበት ሀገር የሴትን ልጅ ህመም እንትን አስተጋብቼ ድምፅ ሆናለሁ ለሴት ልጅ ህመም መረዳት እፈልጋለሁ ላለ ለምን ይታሰራል? አግባብ አይደለም ይሄም ጋይዝ። እኔ ጆሲም እንዲታሰር አልፈልግም። እና ደግሞ አዶናይ እኔ ምን እንዲያረጉ እኔ እንጃ። እንግዲህ ተሸለሙ ነው ያሉት። ሌላ ምን አድርገው ነው የታሰሩት ጋይዝ? አዶናይ እና ጃኒ ጆን ዳንኤል ከሷቸው ነው ወይስ ምን አድርጓቸው ነው? ጆን ዳንኤልስ ምን አገባውና ይከሳቸዋል? እሱ ከጃኒ በፊት ከጃኒ ከጓደኛዋ ልጅ ወለደ ሀያስ ከዲያት። እስቷ ደግሞ ተመከዲያቷን በላይ ቲክቶከሮች ሪከርደሮች ልብስ ብለብስ የፊዮናን የማናት የዝች የናዮን ኮፒ ያደረገች
የሆነ ቦታ ሄዳ ብትዝናና ናየው ሄደች እያሉ መከራዋን ሲያሳዩት ነው። እንዲያው ይሄ አዶናይ የሚባል መልካም ሰው እንዲያው ከዚህ ከካናዳ ብር ብሎ ሄዶ መቼም መልካም ሰው በየሄደበት ለሰው መልካም ነው የሚሆነው። ለሰው እንዲያው ለደስታ ሰበብ ነው የሚሆነው። እንዲያው ብር ብሎ ሄዶ እናቴ የተሰበረ ልቧን ጥግና አረገላት። ሌላ ምን አድርጎ ነው ጋይዝ የታሰሩት? እና እባክህን ዶክተር አብይዬ እኔ አሁን መልእክቴ ምንድን ነው? አንደኛ ኮሜንተሮችንም እሰርልን። ያው አላስኖረን ያሉት ኮሜንተሮች ናቸው ከቲክታከሮች በላይ። ስለዚህ ኮሜንተሮችንም እንዲያስርልን ነው እኔ አሁን አንዱ መልእክቴ። ሁለተኛው መልእክቴ አዶናይን ልቀቅልኝ እና አዶናይን ልቀቁልኝ። እኔ እስኪመጣ እየጠበቅኩ ነው። እኔ ከቲክቶክ አዋርድ የቀረሁት ትናንትና ምን ይሉኛል በዚህ እድሜ ሶሻል ሚዲያ ላይ ወጥቼ ብዬ አፍሬ እምቢ ብዬ ቀርቼ ነው። አሁን ግን ቆጭቶኛል። ቲክቶክ አዋርድ ላይ ለፔረድ ድምፅ የሚሆን ለተለያየ ለሁሉም ድምፅ የሚሆን ሲኖር ለእርጅና ድምፅ የሚሆን የጠፋው እኔ ባለመሄድ ነው። ታውቃላችሁ ይሄንን? አዎ እርጅና በጣም ተጨቁኗል ጋይዝ፣ በጣም ተጨቁኗል። ሰዎች እየተጠቀሙ የማያከብሩት ይጠቀሙበታል፣ ግን ክብር አይሰጡትም፣ ሪስፔክት አይሰጡትም። ለእርጅና ረጅም ዓመት መኖር ይፈልጋሉ። እርጅናን ግን እንደ ቆሻሻ እንደ መጥፎ ነገር ነው የሚያዩት። አዎ በጣም ለምን አረጀሁ ብለው የሚሳደው አሁን እኔ 24 ሰዓት ሲሰድቡኝ ሙሉ ለምን አረጀሁ ብለው ነው እንግዲህ። አንቺ ቋቋት ያማረውጊት፣ አንቺ የቶሮቶሽ አሮጊት፣ አንቺ ምን የማይሉኝ ነገር የለም። ሰው በእድሜ የሚሳደብ ደደብ ትውልድ ያለበት ሀገር ለእርጅና ድምፅ የሚሆን መጥፋቱን በጣም ደብሮኛል። እዛ አዋርድ ላይ ማለት ነው። እርጅናን ይጠቀሙታል፣ ግን ሪስፔክት አያደርጉትም። አሁን ይሄን ማስቲካ ነው እየበላሁት። ማስቲካ ጥሩ አይደለም፣ ማስቲካ ያስጠላልብን። ማስቲካውን ዲስሪስፔክት እያረኩ ነው። ስለዚህ እርጅናን ሰዎች እየተጠቀሙት መብት የማያከብሩለት፣ ሪስፔክት የማያረጉት፣ ዲስሪስፔክት የሚያረጉት ብቸኛ ድምፅ የሚያስፈልገው እርጅና ነው ኢትዮጵያ ውስጥ እና ለወደፊቱ ኢንሻአላህ ለወደፊቱ ቀጣይ ዓመት አዋርድ እንትን ሲል ቀጥ ብዬ ነው የሚሄዱ። ብትመርጡ ቢያትመርጡኝ እኔ ምን አገባኝ? እኔ ለብሼ ልብሴን ሄጄ ለእርጅና ድምፅ ሆናለሁ። ማንም የምታረጉትን አያለሁ። ያው ታስሩኝ ያላችሁ መቼም እና እላችኋለሁ ጋይዞችዬ፣ ይሄንን መልእክቴን እባካችሁ አድርሱልኝ። አዶናይን ልቀቁልኝ። አዶናይ በጣም ጥሩ ልጅ ነው፣ በጣም መልካም ልጅ ነው። እሺ ነው ትሁት ሰው አክባሪ ልጅ ነው። ያ እያፈላ የሚያጠጣኝ እርጎ የሚል ቡናው ናፍቆኛል እናቴ። በወንድ እጁ ቡና እያፈላ እርጎ የሚል ቡና ነበር የሚያጠጣኝ። ብታዩ በጣም ባለሙያ ልጅ ነው፣ ትሁት ልጅ ነው። እና እባካችሁ አዶናይን ልቀቁት። ምን አድርጎ ነው እናቴ? ፍትህ ይገባዋል ይሄ ልጅ። ምን አያረገ? ኢትዮጵያም ገብቶ እንዲያያችሁት ብዙዎችን ምስኪኖችን ሲጎበኝ ነበረ። የተለያየ ቻናልን ፎሎ እያስደረገ ነበር። እውቅናውን ለመልካም ነው የተጠቀመው፣ ለመጥፎ አልተጠቀመውም። ምን አድርጎ ነው ጋይዝን? ያልገባኝም። ጃኒስ ምስኪን ናት። ምን አደረገች? ምን ነው ኢትዮጵያ ያለው ህግ ደግሞ ጃኒ ላይ ብቻ ነው እንደሚሰራው ጋይዝ? ከዚህ በፊት የሆነ ድሪዎችን ተናገረች ብላ ታስራ ነበር። ጃኒ ላይ ነው እንደሚሰራው፣ ሌላው ላይ አይሰራም። እና የኮሜንተሮችንም ነገር መላበሉልን፣ ኮሜንተሮችንም እሰሩልን። አዎ እሰሩልን። እኛ መሄጃ አጣን። በኮሜንተሮች መኖር አልቻልንም። ብንበላ ያስበሉን፣ ብንለብሳ ያስበሉን፣ ብናረጃ ያስረጁን። ምን እንደሆነ እኛ ፈጣሪ እንኳን ለሰጠን እድሜ እየተጨቆንን ያለን፣ ዲስሪስፔክት እየተደረግን ነው። እድሜ ፈጣሪ ነው የሚሰጠው። እንግዲህ ሰው ሰርተ ነው እኛ ገዝተ ነው አይደለም። ግን የታደለ ነው እሱንም የሚያገኘው። ዲስሪስፔክት የሚያደርጉን ኮሜንተሮችንም በሰሩልን እና እባካችሁ አዶንዬን ወደ ሀገሩ ወደ ካናዳ መልሱልኝ። እኔ እሱ ሲመጣ አብሬ ከሱ ጋር ቪዲዮ ለመስራት ፈልጋለሁ እላችኋለሁኝ። ይሄን ነው ዛሬ መልእክት ይዤ የመጣሁት። እባካችሁ ልጆች ሸር እያደረጋችሁ ለሚመለከተው አካል አድርሱልኝ። እንዲሁ ቪዲዮንም እስኪ ላይክ አድርጉልኝ። እንዲሁ እንጃ መቼ ነው እንዲሁ ቡና መግዣ ማስቲካ መግዣ $1 የሚቆጥረው ጋይስ? እንዲሁ አይቆጥርም እኮ እምቢ አለ። እኔ ምን አውቃለሁ? እንዲሁ ላይክ አታረጉትም መሰል። ይኸው እስካሁን 2 ብር እንኳን ያልቆጠረም። በዚህ ኑሮ ውድነት ቡና እንኳን ገዝቼ ሰዎች ጎረቤቶችን ጠራርቼ አብረን ምናምን እንትን እንዲያንል ሀሜት ምናምን እንዲያናማ ቡና መግዣው አልቆጠረም። ምን ላድርግ ጋይዝ? እባካችሁ ላይክ አድርጉልኝ እሺ ልጆች፣ አመሰግናለሁ። መረረኝ
ምን አባቴ